አንድ ፖሊስ ያግዘን። እሱማ በጣም ጥሩ ነው። ስለዚህ በደንብ ያግዘናል ማለት ነው። እሱ ነው ችግሩ። ሰውየው ሁሉንም ነገር ሰጥቶን ጠቅልሎ ወደ አሜሪካ ገባ። ለምን? እዛ ነው የመጣው የወንድሙ ልጅ ፍለጋ ነው። አሁን ደግሞ የመጣበትን ጉዳይ ጨርሶ ተመልሶ ይላል። እና አሁን አንተ ምንም ነገር አላውቅም እያልከኝ ነው እንዴ? ማለት ያው ለሀንዬ ከነገርናትና ከሰጠናት ነገር ውጪ ምንም ነገር ማውቀው የለም። ፎቶዎቹ ብቻ ምን ይጠቅመናል? ሌላ መረጃ እኮ ማግኘት ነበረብን። በምችለው ነገር በሙሉ ከጎናችሁ። የሀንዬ እውነት ወጣ ብዬ ዝም አልላችሁ። በጣም እናመሰግናለን የኔ ልጅ። እኔ ተው እንጂ የኔ ልጅ እንደሱ አይባልም። ለእርሶ ልጅ ብዬ እዚህ ነገር ውስጥ እንደገባው እያወቁ ጭራሽ በስሜቴ ሊደራደሩብኝ ይፈልጋሉ። እሱማ እኮ ጥፋቴ ነው። አሁን ቢነሱ ደስ ይለኛል። ለምን? ሊጨፍሩልኝ። ምን እያልክ ነው? ፋየው ይነሱ በቃ። እኔ ብቻ መሆን እፈልጋለሁ። እባክህ ይቅርታ አድርግልኝ። እኔ ይቅርታ አደረግኩልዎት አላደረግኩልዎት ምን ይጠቅሞታል? ኧረ ተው እንደሱ አትበል። አንተ ልጅ እኮ ነህ። በድርጊት ልጅዎት እንዳልሆንኩ እያሳዩኝ 10 ጊዜ ባፎ ልጄ ልጅ አይበሉ። ሰው ጥፋቱን አውቆ ይቅርታ ሲጠይቅ እንደዚህ ነው የሚባለው? እኔ አላውቅልዎትም። አሁን ብቻዬን መሆን ስለምፈልግ ይተውኝ። እንዴ ሀንዬ፣ እዝራ ምን ሆነ? እዝራ እንደሚወደኝ ነገረኝ። ምን? ቆይ እንዴት ማለት ምን ማለት ነው? ማለቴ እንዴት ነገረሽ? መንገድ ላይ እየሄድን እያለ እየወደደኝ እንደሆነና መጎዳት ስለማይፈልግ ሊርቀኝ እንደሆነ ነገረኝ። ስለዚህ የጽዮን ግምት ትክክል ነበር ማለት ነው። ሰላምዬ፣ ቆይሻው ምንድን ነው ማድረግ ያለብኝ? እንዴ ይሄ ይጠይቃል እንዴ? አንብዬ ትንሽ ቀን ትግደረደሪና ያው እሺ ትይዋለሽ። እንዴ ለምን ማለት መግደርደሩ ነው? አይ እሺ ማለቱ ነው እንጂ። ይቺ ልጅ ቆይ ያምሻል እንዴ? ቆይ ሰው ሁሉ አፍቃሪውን የሚቀበለው ለምንድን ነው? ማለቴ ቆይ አሴር የነገረኝስ ነገር። አሴር ደግሞ ማን ነው እንዴ? ሰላምዬ ደግሞ ጆሮ የሚባለው ልጅ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቻናላችን ትንሽ ቀዝቅዟል፣ አበረታቱልን። ኖላዊ ትንሽ ቀዝቀዝ ብሏል። በተለይ እንደዚህ ሪያክሽን በምንሰራው ልጆች ላይ ትንሽ ቀዝቀዝ ብሏልና ሼር እያደረጋችሁ አበረታቱን። ያው ደግሞ ድጋሚ ተተረጎመውን አማርኛው ወደ አማርኛ ለምንተረጉመው ለሚያናድዳችሁ ሰዎች ደግሞ ይቅርታ እንጠይቃለን። እንግዲህ የስራ ጸባይ ሆኖብን ነው። ኖላዊ ድራማ ክፍል 55ን ይዘንላችሁ መጥተናልና ድንብላል ወይዘሮ ሜላት ሁሉም ነገር ባዩሽ ያረገቻትን ሁሉ ነግራታለች እና እጇን እንደቆረጠቻት እንደምታስፈራራት ከዚህ በፊትም ከቤት ለመውጣት ፈልጋ እኔ ካልፈቀድኩልሽ በስተቀር ከቤት መውጣት አይቻልም እና ተመለሽ ብላ እንደመለሰቻት ብቻ እሷና እርግብ እያሰቃዩት እንደነበር እያንዳንዱ ነገር ለሜላት ነግራታለች። እሷን በጣም ተናዳለች። እኔ የትጄ ነው ይህ ሁሉ ነገር ሲደረግ አንቺን ሁሉ ነገር ስታሰቃይሽ የትጄ ነው ምናምን ብላ በሰዓቱ መናገር ያልፈለገችበትን ምክንያት ድንብላል ያው ያስፈራራቻት ስለሆነ አንገትሽን ነው የምቆርጥልሽ አንድ ነገር ተንፈሽ በትይ እያለች ያስፈራራቻት ስለነበረ በዛ ምክንያት ነው ያልተናገረችው። እና በጣም ከዚህ በላይ ይህን ሁሉ ርቀት ይደሻል፣ እኔ ግን ማረግሽን አሳያለሁ፣ እዛው እስር ቤት በስበሽስ እንድትቀሪ ነው ማረግሽ እያለች ሜላት እየፎከረች ነበር በባዩሽ ላይ እና የበለጠ ያናደደቻት ልትራራላት ነበር። አሁን ላይ ግን በጣም አናዳታለች። እና የበለጠ እዛው እንድትበሰብስ እንደምታረጋት ተስፋ እናደርጋለን። እንዳትወጣ ግን ማስረጃ መሰብሰብ አለባቸው። በሌላ በኩል ሰላሚና ሀኒቾ ያው እህትማማች ከሆኑ ወዲህ አንድ ላይ ነው የሚተኙት። እናም ሀኒቾ የእዝራ ጉዳይ በጣም አስጨንቋት እየተገላበጠች ነበር እና አታኝም እንዴ ስትላት እንዴት ታኛ እንጂ እየተገላበጥሽ ምናምን ብላ እንትን እያለች ያዋራሻት ነበርና ስለ ያሲር እንደሚወዳተኝ ከዚህ በፊት እሷን እንዳናገራት ሰላሚና ነገረቻትና እሷም ጠይቀው ከዚህ በፊት እኮ ምን አድርገሽ ነው የምወድሽ ብሎኛል እንዴ ሊደብቀኝ ቻለ ብላ ሀኒቾም እንግዲህ ያሲር እንደሚወዳት አውቃለች። ደስ ይላለኝ። ግን ችግሩ በሁለት አጣቂ ውስጥ እዝራ ወድሻለሁ ባላት በማግስቱ ደግሞ ያሲር እንደሚወዳት ካወቀች መቼም ለሁለት አትሰነጠቅና
ግራ ገብቷታል ሁለታቸውም ስለወደዷት እና ግን ከልቡ የሚወዳት ያው ደሃ ስለሆነ በዛ ላይ ደግሞ እዝራ ሀብታም ነው። የሀብታም ልጅ ነው። ያሲር ደግሞ ምንም አያውቅም። በዛ ላይ አሁን ገና ነው ከሱስ የተመለሰ ያገገመው። ግን ምርጥ ልጅ ነው። ተወደዋለች። እያንዳንዱ ችግሩ አብሯት ነበር እና በሁለት አጣብቂኝ ውስጥ ገብታለች። ሆነን ለመናገር የትኛው ማምረጥ እንዳለባት እና ሀኒቾ በዚህም እየተጨናነቀች ነው ያለችው። አቶ መስፍን ደግሞ የባዩሽ ነገር በጣም አናዶት ከልጁ ጋር አሳስቦት ከልጁ ጋር እየተመካከረ ነበር እና መረጃ ካላገኘን መናገር ብቻ ምንም ትርጉም የለውም። እሷ መታሰር አለባትኝ። እኛ ደግሞ አሁን ላይ እጃችን ላይ መረጃ የለም። እሷ ይሄን ሁሉ ላደረገችው ነገር እኛ በቃላችን ነው እንጂ የምናውቀው እሷ ይሄን ነገር እንዳደረገችው ለፖሊሶቹ የሚያሳይ ማስረጃ የለም። ምን ማድረግ አለብን እያሉ ከልጁ ጋር እየተወያዩ ነበርና ከአቶ ኖላዊ ጋር ሄደው ያለው መረጃ ለማምጣት ተስማምተዋል። በመረጃ ተደግፈው ክስ ለመመስረት ማለት ነው ባዩሽ ላይ። እነሱ እጃቸው ላይ ምንም አይነት መረጃ ስለሌለ ተምቹም የሀኒቾን ቦርሳ ለመፈለግ ወደ ሀኒቾ ቤት ሄዶ ነበር። እናም ሀኒቾ በዚህ በፊት እንዳጣቸው አባባ ኖላዊ ግን የት እንዳለ ካወቁ ምናምን ብሎ ጠይቆት ነበር እና አባባ ኖላዊ አላስታወሱም በመጀመሪያ። መጨረሻ ላይ ግን ውይ የእሷ ነው እንዴ? እኔ እኮ የሀና መስሎኝ ወስጄ ሳጣዋቸው ምናምን ብሎ በጣም ደንግጦ የእርግብ እኮ ነው ምናምን ብሎ ደንግጦ ተናገረ። እና እርግብ ያለችበትን ታውቃለህ ማለት ነው። ስለዚህ እርግብ ያለችበትን ቦታ ንገረኝ፣ ከዛ ቦርሳውን ትወስዳለህ አለው። እናም በዚህ ተናደደ። የኔን ፍቅር እንዴት በሀኒ እውነት ትቀይረዋለህ? እኔ ልጅ ስላልሆንኩ ነው ምናምን ብሎ ተናዶ ወጣ ማለት ነው። እና ይሄ የሚያስቀይም አይደለም፣ ግን በጣም ነው ተናዶ የወጣው ስለሚወዳት ነው። እናም ተከትሎት ቢወጣም ሊያናግረው ፈቃደኛ አይደለም። ተናዶ ነው ጥሎት ሄደው ማለት ነው። ወይዘሮ ሜላትም እንግዲህ ባዩሽን እጅ መጠየቅ አለብኝ ብላ ቤተሰቦቿን ሰብስባ ነግራለች። እና በፍጹም መሄድ የለብሽም ምክንያቱም ከሄድሽ እሷ ደካማ ጎንሽን ስለምታውቅ በምንም ብላ ታሳምንሻለች። ጭራሽ መሄድ የለብሽም ብለው ተቆጣተኝ እና አባትየውም ደገፋቸው ልጆቹን እና ጭራሽ እኔ እንደ ህፃን ልጅ ነው እንደምታዩኝ እኔ የማደርገውን ነገር አውቃለሁ። እሷን ሄዳ እንደዚህ የሆነ ነገር ተናግራ የምታስቀይረኝ እኔ ህፃን ልጅ ነኝ ወይ እንዴት እንደዚህ ታስቡኛላችሁ ብላ ተናዳ ተነስታ ሄዳለች ማለት ነው። ተምቹም እንግዲህ ደውሎ ለሀኒ ፓራነቱን በደንብ አስረድቶ ቦርሳው እሱ ነው ያለውና ስትመጪ አምጪልኝ ፋየው ወስደውታልና አምጪልኝ ስትመጪ አለው። ከሱ ካለ ችግር የለውም ከዚህ ካለ አመጣልሃለሁ ብላ ይሄ ወርቅ ተሰቃየ እንግዲህ መልስ አልተወስድለት ነው ማለት ነው። እና ወደ ትምህርት ቤት ሲሄዱ ሀኒቾ በጣም ተጨናንቃ ነበረ። እናም የእዝራ የፍቅር ጥያቄ እንዳቀረበላት እሷ የተጎዳ እንደሆነ የራቀ እንደሆነ ነገረቻት ማለት ነው። በጣም ደንግጣ እና ከሁለቱ የትኞቹ ነው የምትመርጭው ስትላተኝ እኔ አላቅም ብላ ግራ ገብቷታል። እና ግን መምረጥ ያለባት እዝራ እንደሆነ እሱ የሀብታም ልጅ ነው ምናምን ብላ መከረቻት ማለት ነው። ከትምህርት ቤት መልስም ቦርሳውን ይዘው ሄዱ እና ሰላሚና ቦርሳውን ለመክፈት አስባ ነበረ። ቦርሳውን ስትከፍተው ግን በጭራሽ አይሆንም፣ የሰው ቦርሳ መከፈት የለበትም ማለቻት። አባባ ኖላዊም ደገፏት ማለት ነው። ከዛ እዛው ቀሩ። ሰላሚና ተኝታበት ነበር ቦርሳውን እና የሆነ ሲጎረብጣት ምንድን ነው ብላ ስትከፍት የእናቷ ወርቅ ነው። ተምቹም ድረስ ሲል ትዝ ሲለው ሄዶ ለካ ማምጣት አለበት ቦርሳውን። ከዛ ለካ ቦርሳውን ማምጣት አለብኝ ብሎ ተነስቶ ሲሄድ እንግዲህ ሰላሚና አውጥታ ዘረጋግፋ የእናቷን ቦርሳ አገኘች። እሱም የእርግብ ቦርሳ እንደሆነ ተናገረ። የበለጠ ተያዘ ማለት ነው እርግብ። ምክንያቱም እርግብ እንደሰረቀችው ታውቃለች። ከዚህ በኋላ ይሄማ የእናቴ ነው ስለዚህ አልሰጥህም ብለው እንግዲህ እንደተፋጠጡ ነው ማለት ነው ያለቀው። ድንብላልም ባዩሽ ላይ ክስ እንድትመሰርትና ያለውን መረጃ እንድትናገር ጠይቋት ነበር። ግን በፍጹም ይሄን አላደረገውም። እኔ ከኔ የሚጠብቁ ብዙ ቤተሰቦች አሉኝ፣ ሂጅ እንደዚህ አይነት ነገር ውስጥ አልገባም በጭራሽ፣ ስለዚህ እኔን ተውኝ ብላ በጣም ተናዳ ተናገረች። እና እሺ በቃ ተይዋ ከአንቺ ካልፈለሽ ይቀራለኝ አላተኝ። እሷ ወዳ ብትናገር የበለጠ ያረገቻትን ነገር ያደረገችውን ሁሉ ነገር እሷ የምታውቀውን ማስረጃ እንድታቀርብና ክሱ ተጠናክሮ
ወይዘሮ ባዩሽ እንዲፈረድባት እየሰራ ነው ማለት ነው። አቶ መስፍን እና አባባ ኖላዊም ጋር ሄደው ያለውን መረጃ ጠየቁ። ግን እሳቸው ጋር ያለው ከፎቶ ውጭ ሌላ ምንም ማስረጃ እንደሌለ፣ ጉዳዩን ይዘት የነበረውም ከሀገር እንደወጣ ያጎቱን ልጅ የወንድሙን ልጅ ላይ እንደመጣ ግን ስራ ጨርሶ ወደዛ እንደተመለሰ ያለውን ነገር ነገራቸውና ምንም እነሱ ማድረግ አይችሉም ከፎቶ ውጭ ሌላ የተለየ ማስረጃ ስለሌላቸው ማለት ነው። እና ኖላዊ ድራማ በጣም አጓጊ እየሆነ ቀጥሎ እስኪ በቀጣይ ያለውን ይዘን እላችሁን እንመጣለን። ውድ ቤተሰቦቻችን በያላችሁበት ሰላማችሁ እዛ ላይክ፣ ሰብስክራይብ በማድረግ አበረታቱን። ሰናይ ጊዜ ተመኘንላችሁ። ቻው